ፓርት 4 ነው በዚህኛው የምናየው ማለት ፓርት 4 የማትሱን ማለት ነው ሪሚዲያል ቻፕተር 1 እዚህ ጋር ኳድራቲክ ኢኩዌሽንስ የሚሉ ሀሳቦች አሉ። ከነዚህ ሀሳቦች ተነስተን ደግሞ የቻልነውን ያህል አሁንም ጊዜ በፈቀደልን መጠን በደንብ እናያለን። ባለፈው እያየን ነበር ሀው ቱ ሶልቭ ኢኩዌሽኖችን ሶሉሽን ስንፈልግ እንዴት አድርገን እንፈልጋለን፣ ስንት አይነት አሉ የሚለውን የተለያዩትን አይተናል። በዚህኛው ክፍል ኳድራቲክ ኢኩዌሽንስ የሚባሉ አሉ። ኳድራቲክ ኢኩዌሽን ምንድን ነው የሚለውን እዚህ ጋር በጣም ትንሽ ነገር ብቻ ነው የተቀመጠው ወይም የተጻፈላችሁ። ኳድራቲክ ኢኩዌሽን ብሎችን ብቻ ነው የጻፈው። ከዛ አንድ ሁለት ኤግዛምፕልን ይሰጥና እንዴት እንፈታለን የሚለው ነው። 3 መንገዶችን ያስቀምጣል። አክቹዋሊ ይሄ ልክ ነው፣ 3ቱም መንገዶች ይሰራሉ። ነገር ግን በጣም አሳጠረ ሞጁላችሁ ማለት ነው። እስቲ ከመጀመሪያው እኒ ሊነር ኢኩዌሽን የሚባለው ኤክስ ፕላስ ቢ ኢዝ ኢኳል ቱ 0 ነው። ይሄ ደግሞ ከዜሮ መለየት አለበት፣ ወይም የኤክስ ኮፊሽንት 0 መሆን አይችልም። ለምሳሌ 0 ኤክስ ሲደመር 7 እኩል ይሆናል 0 የሚባል ነገር አይኖርም። ምክንያቱም 0 ኤክስ ማለት 0 ነው። ከዛ 7 እኩል ይሆናል 0 የሚል ነገር ሊፈጠር ስለማይችል ለዚህ ኢኩዌሽናችን የግዴታ ሊነር ኢኩዌሽን ሲሆን ኤ ወይም ደግሞ የኤክስ ኮፊሽንት ኦፍ ኤክስ ከዜሮ መለየት አለበት። ይሄ ሪቪዥን ነው፣ ጀስት ክለሳ ነው ሊነር ኢኩዌሽን ላይ ማለት ነው። ኳድራቲክ ኢኩዌሽን ስለሚባለው ነገር እናውራ። ኳድራቲክ ኢኩዌሽን የሚባለው ምን አይነት መሰላችሁ? የመጀመሪያች ዲግሪ ትባላለች። የኤክስ ያው በኤክስ ፎርም ነው አይደል ኢኩዌሽኖች የሚጻፉት እና ኤኤክስ ፕላስ እነዚህ ኤም ቢም ሲም ኮንስታንቶች ናቸው። ቁጥር ማንኛውንም ቁጥር ሊሆን ይችላል። አሁን በዚህ አይነት መልክ ለምሳሌ 3 ኤክስ ስኩዌር ሲደመር 6 ኤክስ ሲደመር 5 እኩል ይሆናል 0 ብሎ ያለ እንደዚህ አይነት ኢኩዌሽን ኳድራቲክ ኢኩዌሽን ተብሎ ይጠራል። ሶ ይችኛዋ የኤክስ ኮፊሽንት ናት፣ ይችኛዋም ኮፊሽንት ናት። ግን እዚህ ጋር መጀመሪያ ላይ ያለው ኮፊሽንቱ ዲግሪው 2 ነው። 2 ከሆነ ኳድራቲክ ነው የሚባለው። እሺ ኳድራቲክ የሚባለው ዲግሪው ስንት ከሆነ ነው? 2 ከሆነ ማለት ነው። ስለዚህ አሁን ሊነር ኢኩዌሽን ላይ ዲግሪው 1 ነው። እዚህ ጋር ኤክስ በውስጥ ታዋቂነት 1 አለ፣ ያው 1 ስለማትጻፍ። ምክንያቱም ኤክስ ፓወር ኦፍ 1 ማለት የራሱ ኤክስ ነው። ማንኛውንም ቁጥር ለምሳሌ 6 ፓወር ኦፍ 1 ማለት መልሶ 6 ነው። 7 ፓወር ኦፍ 1 ብንል መልሶ 7 ነው። ግን አሁን ኤክስ ስኩዌር ከላይ በኩል 2 ቁጥር ኮፊሽንት ካለች ወይም ዲግሪ ስኩዌር ካለ ፓወሩ 2 ከሆነ የመጀመሪያው የኮፊሽንቱ ጋር ያለው ኤክስ ዲግሪው ወይም ፓወሩ 2 ከሆነ እንደዚህ አይነት ፎርም ያላቸው፣ እንደዚህ አይነት አጻጻፍ ያላቸው፣ እንደዚህ አይነት ስታንዳርድ ፎርም አቀማመጥ ያላቸው ኢኩዌሽኖች ምን ተብሎ ይጠራሉ? ኳድራቲክ ተብሎ ይጠራሉ ማለት ነው። ኳድራቲኮችን ሶልቭ በምናደርግበት ጊዜ we can use 3 methods. The first one is method of factorization. The next one will be the method of completing the square. And the third one is quadratic formula. 3 ነገሮች አሉ። ኳድራቲክ ፎርሙላ አለ፣ ሜተድ ኦፍ ፋክተራይዜሽን አለ፣ ሜተድ ኦፍ ኮምፕሊቲንግ ዘ ስኩዌር አለ። እስቲ ቢያንስ አንዱን እንኳን እናንተ ማወቅ ግድ ይላችኋል። ምክንያቱም ኳድራቲክ ኢኩዌሽን ፈተናዎች ላይ የሚመጡ ናቸው፣ ግድ ነው። ሶ አትሊስት አንዱን ከነዚህ ከ3ቱ መንገዶች አንዱን በደንብ ዲቴይል መረዳት አለባቸው። ሶ we can use 3 methods. እስቲ የመጀመሪያው ሌላስ ዲስከስ አባውት ዲስ ዋን ሜተድ ኦፍ ፋክተራይዜሽን። እንዴት ነው ፋክተራይዜሽንን በመጠቀም ሶልቭ የምናደርገው? ሉክ አንዳንድ ፋክተራይዜሽኖች አሉ እንደዚህ አይነት። ለምሳሌ ኤ ኖት ነው፣ ጀስት አንዱ ፎርሙላ ነው። አሁን ኤ ስኩዌር ሲቀነስ ቢ ስኩዌር የሚል ነገር ካለ ማለት ነው። ያው ኳድራቲክ ሲባል ከ2 ጋር ፓወሩ 2 ጋር ይያያዛል። ሶ ይህንን እንደዚህ መተንተን እንችላለን። ኤ ሲቀነስ ቢ ከዛ ኤ ሲደመር ቢ። እንዴት ነው ታዲያ ኤ እና ኤ እኩል ሊሆን የሚችለው? እስቲ ኤ ማለት ሉክ እችን በደንብ ይዋት፣ ኤ ማይነስ ቢ ከዛ ኤ ፕላስ ቢ። ይሄን ብናባዛ ኤን ይሰጠናል። እስቲ ቼክ እናርግ። ኤ ማይነስ ቢ ዘን መልቲፕላይድ ባይ ያው እቺ ቅንፍ ብራኬት በዚህ ሃየር ሌቭል ማስ ላይ እንደ ማልቲፕሊኬሽን ነው። በቃ ኢሚዲየትሊ ማስ አይምራችሁ ላይ ልመጣ የሚገባው ማባዛት ነው። እስቲ እናባዛ። መጀመሪያ እቺ ኤ እቺን ነው የምታባዛው፣ ኤ ስኩዌር ይሆናል አይደለ? ከዛስ እቺ ኤ ደግሞ ቀጥሎ ኤንን ምንድን ነው የሚሆነው? ይሄ ፕላስ ነው የሚሆነው አይደለ? እቺ ኔጌቲቭ ስላልሆነች ፕላስ ኤቢ ከዛስ እዚህ ጋር ደግሞ ማይነስ ቢኤ ነው የሚያወራለ። ያው ቢኤ ማለት አሁን ያው ቢኤ ማለት እና ኤቢ ማለት መልቲፕሊኬሽን ላይ ኮሚታቲቭ ፕሮፐርቲ ስለሚሰራ ማይነስ ኤቢ እናደርግና ከዛ በኋላ ማይነስ ቢ ታይምስ ቢ ማለት ደግሞ ማለት ነው ቢ ስኩዌር ማይነስ ቢ ስኩዌር ይሆናል። ስለዚህ እዚህ ጋር ኤቢ ማይነስ ኤቢ እዚህ ጋር 0 ያደርገውና እዚህ ጋር ምን ይቀራል? ኤ ስኩዌር
ከዛ እቺ ፕላስ የነበረችው ከነዚህ ጋር ስለጠፋች እዚህ ጋር ማይነስ ቢ ስኩዌር አለ። ማይነስ ቢ ስኩዌር ይሆናል። ያው ገብታችኋል ብዬ አስባለሁ። እዚህ ጋር ለመጻፍ ሞር ስላልተመቸኝ ነው። ግን ያው በደንብ ይህንን ነገር የምታውቁት ነው ብዬ አስባለሁ። ላጠነክርላችሁ ብዬ ነው። ምክንያቱም በቀላሉ እዚሁ ላሳያችሁ ይችላሉ። ኤ ሲባዛ ኤ ምንድን ነው የሚሆነው? ኤ ስኩዌር። ከዛስ ኤ ሲባዛ ቢ ማለት ደግሞ ፕላስ የሆነና ኤ ቢ። ከዛስ ማይነስ ቢ ታይምስ ኤ ማለት ደግሞ ማይነስ ቢ ኤ። ማይነስ ቢ ኤ ማለት ደግሞ ማለት ነው ማይነስ ኤ ቢ እንደማለት ነው። ተመሳሳይ ነው። ስለዚህ ማይነስ ኤ ቢ። ከዛ ማይነስ ቢ ታይምስ ቢ ማለት ደግሞ ማይነስ ቢ ስኩዌር። ማይነስ ቢ ስኩዌር። እነዚህ ስጠፉ ምን ቀረ? ኤ ስኩዌር ማይነስ ቢ ስኩዌር ቀረ ማለት ነው። ይሄ ነው በቃ አሁን የዚህኛው አፈታት ማለት ነው። ይሄኛው ሲፈታ ዘን እዚህ ጋር ሁለተኛው ላይ ምንድን ነው ያለው? ኤ ፕላስ ኦር ማይነስ ቢ ስኩዌር ማለት ነው። ኤ ስኩዌር ፕላስ ኦር ማይነስ ትዋይስ ኦፍ ኤ ቢ ፕላስ ቢ ስኩዌር ያው ሲበተን ማለት ነው። ይሄኛው ኤ በትክክል ስለሚሰራ ነው። በፕላሱም በማይነሱም ስለሚመጣ ነው። አንዱን ለምሳሌ ብንፈታውን በፕላስ ኤ ፕላስ ቢ ዘ ሆል ስኩዌር ማለት ነው። እንደዚህ ማለት ነው አይደል? ኤ ፕላስ ቢ ታይምስ ኤ ፕላስ ቢ ማለት ነው። ኤ ሲባዛ በኤ ኤ ስኩዌር ከዛስ ሲደመር ኤ ታይምስ ቢ ኤ ቢ ሲደመር ቢ ታይምስ ኤ ያው ቢ ኤ ወይም ኤ ቢ መልሶ ሲደመር ቢ ስኩዌር። ስለዚህ ኤ ቢ እና ኤ ቢ ምንድን ነው የሚሆነው? ቱ ኤ ቢ ይሆናል ማለት ይችኛው የመጣችው ከዛ ነው። ከዛ ቢ ስኩዌር ያው እንደነበረ ነው ሲፈታ ሲተነተን ማለት ነው። ኦኬ እዚህ ጋር ያው አንድ ክላስ ወርክ አለች። እችን በደንብ እናያት እስቲ። ፋይንድ 550 ስኩዌር ማይነስ 250 ስኩዌር ይላል አይደለም? ይህ ምን ማለት ነው? እችኛዋን ለምሳሌ 550 እኩል ይሆናል ኤ ነው ብንል ከዛ 250 እኩል ይሆናል ቢ ነው ብንል ፎርሙላችን ምን አይነት ነው ማለት ነው? ከዚህ ጋር ተመሳሰለ። ኤ ስኩዌር ማይነስ ቢ ስኩዌር። ስለዚህ ሶልቭ ስናደርግ በዚህ መልኩ መበተን እንችላለን። እስቲ እንበትን። ፋክተራይዜሽን ነው የሚባለው። የፋክተር አውት እያደረግን ነው። ዘን ያው 550 ስኩዌር ሲቀነስ 250 ስኩዌር የሚለውን 550 ሲቀነስ 250 ከዛ 500 አንዴ በመደመር አንዴ በመቀነስ አገናኘን። ከዛስ እችኛዋን ለብቻ እንስራ። 550 ላይ 250 ስንቀንስ ስንት ነው? 300 ይሆናል። ከዛስ እናባዛ። ይሄ ደግሞ 550 ሲደመር 250 ደግሞ ስንት ነው የሚሆነው? 800 ይሆናል። 300 ሲባዛ በ800 ደግሞ ስንት ነው የሚሆነው? 240 ሺህ ይሆናል ማለት ነው። በዚህ መልኩ ሶልቭ አድርገን ጨረስን ወይም መልሱን አገኘን ማለት ነው በቀላሉ። ኦኬ ሌላኛው እዚህ ጋርም ሌላ አለ። ፋክተራይዝ ይላል እዚህ ጋር 9x ስኩዌር ማይነስ 64። በቀላሉ በአይምሯችን ምንድነው ማሰብ ያለብን? ወደ ኤ ስኩዌር ማይነስ ቢ ስኩዌር ወደሚለው ፎርሙላ የግዴታ ማምጣት አለብን። ሶ እንዴት ነው ያንን ማድረግ የምንችለው? 9x ስኩዌር እንዴት ነው ወደ ኤ ስኩዌር ሊቀየር የሚችለው? ወይም የሆነ ቁጥር ስኩዌር እንዴት እናደርጓለን? 9 ማለት ስኩዌር ነምበር ነው። ስኩዌር ነምበር የሚባሉ አሉ። በዚህ አጋጣሚ እስቲ እዚች ጋር ላሳያችሁ። ስኩዌር ነምበር የሚባሉት ራሳቸውን በራሳቸው አባዝተን የምናገኛቸው ወይም ደግሞ የሆነ በቃ ልጆች ያሏቸው ቁጥሮች፣ እነዛ ልጆች ደግሞ ተባዝቶ እነዛን ቁጥሮች ይሰጣቸዋል። ለምሳሌ 4 ስኩዌር ነምበር ነው። ማን አለው? ከስሩ 2 አለው። 2ን ስኩዌር ስናደርግ 4 ይሰጠናል። 8 ስኩዌር ነምበር አይደለም፣ 9 ስኩዌር ነምበር ነው። ምክንያቱም 3ን ስኩዌር ብናደርግ 9ን እናገኛለን። 16ም ስኩዌር ነምበር ነው። 4ን ስኩዌር ብናደርግ 16 እናገኛለን። 25ም ስኩዌር ነምበር ነው። ምክንያቱም 5ን ስኩዌር ካደረግን 5ን እናገኛለን። 36ም ስኩዌር ነምበር ነው። 6ን ስኩዌር ካደረግን እናገኛለን። ስለዚህ እነዚህ ቁጥሮች ስኩዌር ነምበር ናቸው። አሁን እዚህ ጋር ደግሞ በዚህኛው ኤግዛምፕል እንደምናየው ከሆነ 9x ስኩዌር ይላል አይደል? 9 በራሱ ምን አይነት ነምበር ነው? ስኩዌር ነምበር ነው። ስለዚህ ማን ነው የ9 ደግሞ 9ን የሚያስገኝልን ቁጥር ማን ነው? 3 ነው። ሶ 9 ቦታ ላይ 3 ማድረግ እንችላለን አይደል? 3x ስኩዌር ከዛም ማይነስ 64ም ስኩዌር ነምበር ነው። ምክንያቱም 64 ማለት የ8 ስኩዌር ነው። ስለዚህ 64 ቦታ ላይ 8 ስኩዌርን እንተካ። አሁን በቅድሙ ፎርሙላችን መጥቷል። ኤ ስኩዌር ማይነስ ቢ ስኩዌር ወደሚለው አሁን መተንተን እንችላለን። አንዴ በመደመር አንዴ በመቀነስ ይችን ማለት ነው። ይሄ ማለት አንድ ጊዜ እንደዚህ 3x ማይነስ 8 ማድረግ እንችላለን። ሌላ ጊዜ ደግሞ 3x ፕላስ 8 ማድረግ እንችላለን። ከዚህ በኋላ ስለሚቀለን ማለት ነው ሶልቭ ለማድረግ። አሁን ፋክተር አደረግን ማለት ነው። በተንን ልክ እንደ ቅድም ግን ምንድነው አባዝተን መልሱን አግኝተናል አይደል? እዚህ ጋር አሁን በተንን
ከዛ በኋላ ኤክስን ከሆነ መፈለግ ያለብን ለብቻ ለብቻ ማግኘት መፈለግ እንችላለን። ለምሳሌ ግን ይሄ ከፊት በኩል ሌላ ነምበር ስለሌለው ጀስት እንደዚህ ተንትነው ነው የምናስቀምጠው። ዘን እዚህ ጋር ደግሞ 5x ስኩዌር ማይነስ 16 እዚህ ጋር ደግሞ እንዴት ነው 5 ስኩዌር የለውም አይደለ? ማለትም 5 ስኩዌር ነምበር አይደለም። የሆነ እሱን የሚሰጠው ቁጥር የሆነ ቁጥር በራሱ ተባዝቶ 5ን አይሰጠንም። ሶ ሩት ውስጥ አስገባን። ምክንያቱም አንድ ራዲካል 5x ስኩዌር ብናደርግ አጠቃላይ ራዲካሏ በስኩዌር ትጠፋና 5 ስለምትቀረን ማለት ነው። በቃ ሀሳባችን ወዴት መቀየር ነው። ይህን ሁሉ ለምንድን ነው የሚጠቀሙት? ኤ ስኩዌር ማይነስ ቢ ስኩዌር ወደሚለው ለማምጣት ነው። እስካሁን ድረስ ያወራሁት ነገር የኳድራቲክ ኢኩዌሽንን ሀው ቱ ሶልቭ በፋክተራይዜሽን መተድ እንዴት ሶልቭ እናደርጋለን የሚለውን ነው ማለት ነው። በደንብ እስካሁን ድረስ ያየ ነው። እዚህ ጋር አንድ ነገር አለ። ዜሮ ፕሮዳክት ሩል የሚባል አለ። ዜሮ ፕሮዳክት ሩል የሚባለው ምንድን ነው? ኤ እና ቢ ተባዝቶ ዜሮ የሚሰጡን ከሆነ ወይ ኤ ዜሮ ሆኖ ነው ወይ ደግሞ ቢ ዜሮ ነው። ይሄ ግድ ነው። ለምሳሌ ኤ ታይምስ ኤት ኢዝ ኢኳል ቱ ዜሮ ካለን የግዴታ አሁን 8 ዜሮ ስላልሆነ የግዴታ ኤኛው ነው ዜሮ ሊሆን የሚችለው። ምክንያቱም ኤ የሚባለው ቁጥር አንድ ቢሆን አንድ ሲባዛ 8 በጭራሽ ዜሮ አይሆንም። ገብታችኋል? ሁለት ቢሆንም አይሆንም። ስለዚህ የግዴታ ኤ ዜሮ ነው የሚሆነው ማለት ነው። ኤ እና ቢ ተባዝቶ ዜሮ የሚሰጡን ከሆነ ወይ ኤ ዜሮ መሆን አለበት ወይ ቢ ዜሮ። ምክንያቱም የተለያዩ ሁለት የተለያዩ ቁጥሮች ተባዝቶ ዜሮ ያልሆኑ ሁለት የተለያዩ ቁጥሮች ተባዝቶ ዜሮ ሊሰጡ አይችሉም። ለምሳሌ ተደምሮ ሊሰጡ ይችላሉ። በማባዛት ህግ አይሰራም። ለምሳሌ ኔጌቲቭ 5 ላይ ፖዚቲቭ 5 ብንደምር ዜሮ ይሰጠናል። ገብቷችኋል? ግን በማባዛት ላይ ዜሮ የሚሰጠን ቁጥር የለም፣ በጭራሽ የለም። ሁለቱም ቁጥሮች ከዜሮ የተለዩ ሆነው ተባዝቶ ዜሮ ሊሰጡ አይችሉም። ስለዚህ ኤይዘር አንደኛው ከሁለት አንዱ ዜሮ መሆን አለበት ነው። ይሄ ቀላል ህግ ነው። የዜሮ ፕሮዳክት ሩል ይባላል ማለት ነው። ያው ጀነራሊ የሚታወቅ እና እንዲሁ ዝም ብለን ሎጂካሊ እንኳን ብናየው ልንመልሰው የምንችለው ነገር ነው ማለት ነው። እዚህ ጋር ምን ላ ሶልቭ ኤክስ ስኩዌር ፕላስ 4x ኢዝ ኢኳል ቱ 5 ይላል። ይሄን ነው እንዴት ነው እንደዚህ አይነት ጥያቄዎች ሶልቭ የምናደርገው? በደንብ ቢሆን which was the following is a solution for the equation ብሎ እቺኛዋን ፈተና ላይ ሊያመጣ ይችላል። ሶ ምን እናድርግ? እዚህ ጋር እችን 5 ወደዚህ እናምጣና እዚህ ጋር 0 እናስቀምጥ፣ ወደ ኳድራቲክ ፎርም እንቀይረው። ስለዚህ ኤክስ ስኩዌር ፕላስ 4x እችን 5 ወደዚህ ስንወጣ ማይነስ 5 ትሆናለች፣ እኩል የሆነ 0። ከዚህ በኋላ እዚህ ጋር ያለው ኳድራቲክ ፎርሙላ ስላለው ቅድም ባየነው አይነት የኳድራቲክ ፎርም እንሰራዋለን። እችን እንዴት ማድረግ እንችላለን? ከፈለግን በሁለት ማድረግ እንችላለን። ግን በቀላሉ እኛ በምንድን ነው የምናስበው? ተደምሮ 4 ሊሰጥ የሚችል ተባዝቶ ኔጌቲቭ 5 የሚሰጠን ማለት ነው። ቁጥሮችን ለምሳሌ ኔጌቲቭ 1 እና 5ን ብናባዛ ኔጌቲቭ 5 ይሰጠናል። ኔጌቲቭ 1 እና 5 ደግሞ ቢደመሩ 4 ሊሰጡን ይችላሉ። ስለዚህ 1 እና 4 አድርገን እንደዚህ በተን ነው ኤክስ ማይነስ 1 እና ኤክስ ፕላስ 5 ኢዝ ኢኳል ቱ 0 አደረግን። በቃ በቀላሉ የዚህን ፋክተር አደረግን ማለት በአሪፉ ማለት ነው። ይህን ከዚህ በፊት ተምራችሁታል ብዬ አስባለሁ። እንዴት እንደሆነ ማሰብ ነው የሚጠይቀው። እዚህ ጋር እችን ወደዚህ ካመጣችሁ በኋላ እንደዚህ ሆነላችሁ አይደለ? በዚህ ፎርም በኳድራቲክ ተቀመጠ። ከዛ ምንድን ነው የምታደርጉት? ተባዝቶ 5 ሊሰጠን የሚችል ተደምሮ ደግሞ 4 የሚሰጠን ቁጥር መፈለግ ነው። ሁለት የተለያዩ ቁጥሮችን ለምሳሌ ስንትንና ስንትን ባባዛ ነው ኔጌቲቭ 5 ማገኘው? በቀላሉ ኔጌቲቭ 1ንና 5ን ፖዚቲቭ 5ን ባባዛ ነው። ስለዚህ አንደኛውን ኤክስ ፕላስ 5 ማለት አለብኝ፣ አንደኛውን ደግሞ ኤክስ ማይነስ 5 ማይነስ 1 ማለት አለብኝ። ከዛ የመጀመሪያው ሶሉሽን የመጀመሪያው እንትን የሚሆነው ኤክስ ማይነስ 1 ኢዝ ኢኳል ቱ 0 ብዬ ማገኘው ነው። ኤክስ ማይነስ 1 ኢዝ ኢኳል ቱ 0 ካልኩኝ ይሄ ማለት እንደሚሆነው ኤክስ ኢኩል ይሆናል እቺ ወደዛ ስታልፍ ፖዚቲቭ 1። አንደኛው መልሴ ኤክስ ፖዚቲቭ 1 ነው። ሁለተኛው መልሴ ደግሞ ኤክስ ኔጌቲቭ 5 ነው። ስለዚህ ሁለቱም ለዚህኛው ሶሉሽን ይሆናሉ ማለት ነው። ምክንያቱም እዚህ ጋር ኔጌቲቭ 1 ባስገባ እስቲ ኤክስ ቦታ ላይ ፖዚቲቭ 1 ባስገባ አይሰጠኝም? ይሰጣል። አንድ አስገቡ እስቲ እዚህ 1 ባስገባ 1 ስኩዌር 1 ነው የሚሆነው ሲደመር 4 ሲባዛ በ1 እኩል ይሆናል 5 አይሰጠኝም? ይሰጠኛል። 1 ሲደመር 4 ነው። ይሄ 4 ሲባዛ በ1 4 ነው። 1 ሲደመር 4 ደግሞ 5 ነው። 5 ከ5 ጋር እኩል ይሆናል ይሰጠኛል። ስለዚህ እንደገና ኔጌቲቭ 5 ቢገባም እዚህ ጋር እውነት ይሆናል። እስቲ ቼክ እናድርግ። ቼክ አድርጎ ማየት መልካም ነው ማትስ ላይ። ኔጌቲቭ 5 እዚህ ጋር ባስገባ ኔጌቲቭ 5ን ስኩዌር ሳረገው ፖዚቲቭ ነው የሚሆነው 25 ነው የሚሆነው።
25 ሲደመር ከዛስ 4x ማለት 4 ሲባዛ ኔጌቲቭ 5 ይሄ ማለት ያው ኔጌቲቭ 20 ነው የሚሆነው አይደል? 5 ይሰጠኛል አይሰጠኝም? እስቲ እንይ 25 ሲደመር ያው ኔጌቲቭ 20 ማለት 25 ሲቀነስ 20 እንደማለት ነው። ከ25 ላይ 20 ሲቀንስ ስንት ነው የሚሆነው? ከ5 ጋር እኩል ነው። ያው ይሄ 5 ነው የሚሆነው ከ5 ጋር እኩል ነው። ስለዚህ እውነት ነው ማለት ነው። ኦኬ ሁለተኛው ደግሞ ምን ይላል? እዩ ኤም እንቱ ኤም ማይነስ 3 4 መጣ። ስለዚህ ስንት ነው ይሄ? ይሄን ምን እናርግ? ይሄን ዲስትሪቢዩት እናርጋ። ወደ ውስጥ ቀላል እኮ ነው። ኤም ሲባዛ ኤም ስንት ነው የሚሆነው? ኤም ስኩዌር። ኤምን እንዴት ነው የጻፍኩት? ኤም ስኩዌር ይሆናል። ከዛስ ኤም ማይነስ 3 ማለት ማይነስ 3 ኤም ይሆናል እኩል ይሆናል 4። አሁንም እችን 4 ወደዚህ ብናመጣስ እንደዚህ አይነት ነገር ይሰጠናል ማለት ነው። ኤም ስኩዌር ማይነስ 3 ኤም ማይነስ 4 ኢዝ ኢኳል ቱ 0። ከዛን ይሄን ደግሞ የምናስበው ምንድነው? ተደምሮ ኔጌቲቭ 3 የሚሰጠን ተባዝቶ ደግሞ ኔጌቲቭ 4 የሚሰጠን ማለት ነው። ተደምሮ ኔጌቲቭ 3 የሚሰጠን ተባዝቶ ኔጌቲቭ 4 የሚሰጠን ፖዚቲቭ 1 እና ኔጌቲቭ 4 ነው አይደል? ምክንያቱም 1 ሲባዛ ኔጌቲቭ 4 ኔጌቲቭ 4 ስለሚመጣ ከዛ ኔጌቲቭ 4 ላይ 1 ብንደምር ደግሞ ኔጌቲቭ 3 ይሰጠናል። አሁን ምለው ነገር በደንብ እየገባችሁ ነው ብዬ ተስፋ አደርጋለሁ። ከዛ እንደቀድሞ የምን ዋጋ አንድ ጊዜ ኔጌቲቭ 1 ነው፣ አንድ ጊዜ ደግሞ 4 ነው። ሁለቱም አስገብተን ቼክ ብናደርግ ምላሹን እናገኛለን ወይም ደግሞ መልስ አለው፣ መልስ ይሰጠናል። ሶ በዚህ መልኩ ሰራን። አሁን አያችሁ እዚህ ጋር ያው እችን ብቻ ወስዳችሁ ከዜሮ ጋር ኢኩዌት ብታደርጉ ኤም ፕላስ 1 ኢዝ ኢኳል ቱ 0 ስትሉ ምንድነው የሚሆነው? ኤም ኢዝ ኢኳል ቱ ወደዚህ ስታሻገር እቺ ኔጌቲቭ 1 ትሆናለች ማለት ነው። ስለዚህ ኔጌቲቭ 1 እና 4 ነው መልሱ። ኦኬ ሶስተኛውም ጋር ተመልከቱ ያለውን 4y ስኩዌር ፕላስ 3y ማይነስ 12 እኩል ይሆናል ይላል 6y ስኩዌር ማይነስ 7y ማይነስ 60። ይሄን ምን ታደርጋላችሁ? ወደ አንድ አቅጣጫ መሰብሰብ በጣም ቀላል ነው። ወይ ይሄንን ወደዚህ መውሰድ ወይ ይሄንን ወደዚህ ማምጣት። ያው እዚህ ጋር እንዴት እንደተሰራ እዩ። ይኸውላችሁ 4y ስኩዌር ፕላስ 3y ማይነስ 12 ኢዝ ኢኳል ቱ 6y ስኩዌር ማይነስ 7y ማይነስ 60 አለን እና ምን አደረግን እዚህ ጋር y ስኩዌር ማይነስ 5y ማይነስ 24 ኢዝ ኢኳል ቱ 0። እንዴት ነው ይሄ የመጣው? y ስኩዌር ማይነስ እሺ የኛው እንዴት መሰላችሁ? እስቲ እነዚህን ነገሮች ወደዚህኛው በኩል እናምጣ ወይም ደግሞ ይሄንን ወደዛ እንውሰድ። 6y ስኩዌር እቺኛው ስትሄድ ወደዛ ኔጌቲቭ ነው የምትሆነው ኢኳል ሳይን ስላለ እዚህ ጋር 4y ስኩዌር ዘን እዚህ ጋር ማይነስ 7y አለ። እቺኛውም ወደዛ ስትሄድ ማይነስ 3y ትሆናለች። እዛ እዚህ ጋር ማይነስ 60 አለ። ከዛ እቺኛዋ ደግሞ ወደዛ ስትሄድ ፕላስ 12 ይሆናል ማለት ነው። ኦኬ ከዛ 6y ስኩዌር ሲቀነስ 4y ስኩዌር ማለት ደግሞ ስንት ነው? 2y ስኩዌር ይሆናል። ከዛን ሲቀነስ 7y ሲቀነስ 10 ማለት 3 ማለት 10 ነው የሚሆነው አይደል? 10y ዘንዋት ማይነስ 60 ሲደመር 12 ማለት ስንት ነው የሚሆነው? 48 አይደለ? ከ60 ላይ 12 ያው እንደ መቀነስ ነው መደመር ስለሆነ ማለት ኔጌቲቭ ላይ ፖዚቲቭ መደመር ስለሆነ 48 መጣ ማለት ነው። እነዚህ ሁሉም ደግሞ ለሁለት ይካፈላሉ። እችን ለሁለት እችን ለሁለት እችን ለሁለት ሳካፍል ስንት ነው የሚመጣልኝ? እሺ ይሄኛው ብቻውን እዚህ ጋር ላይ ልጻፈው y ስኩዌር ይሆናል። ከዛ ኔጌቲቭ 10 ለሁለት ሲካፈል ኔጌቲቭ 5 y ይሆናል። ከዛ ደግሞ ኔጌቲቭ 48 ለሁለት ሲካፈል ደግሞ ኔጌቲቭ 24 ይሆናል። ማይነስ 24 ይሆናል እዚህ ኳልቱ 0 የሚል መጣ ማለት ነው። ይሄው እቺ ነገር ናት። እዚህ ጋር ቀላ ስለገባች ምናልባት ከየት መጣ ነው የሚል ነገር ግር እንዳይላችሁ ማለት ነው። ይሄ የመጣው አሁን በተሰራበት መንገድ ነው። ምክንያቱም እንዴት ነው ያደረጉት? እስቲ ቆይ ትንሽ ዙም ባረግስ እንደዚህ። እሺ ይኸው እችን ወደዚህ አመጧት። ከ6 ላይ ስትቀነስ 2y ስኩዌር ሆነች። እችን ደግሞ ወደዚህ ሲያመጧት ትደመራለች ኔጌቲቭ ሆና ከኢኳል ሳይን ወደዛ ስትሻገር ከዛ ማይነስ 10y ሆነች።
ከዛን እችን ደግሞ ወደዛ 60 ላይ አምጥቶ ሲደምራት ፖዚቲቭ ሆና 60ን ትቀንስና -48 ታደርጋለች። ከዛን እችን ለሁለት እችንም ለሁለት ማካፈል እንችላለን። ለሁለት የሚካፈሉ ስለሆነ ይሄ በዚህ ይጠፋል። ዋይ ስኩዌር ቀረ። ኔጌቲቭ 10 ዋይን ለሁለት ስናካፍል ኔጌቲቭ 5 ዋይ ቀረ። ከዛ ኔጌቲቭ 48 ለሁለት ስናካፍል ኔጌቲቭ 24 መጣ። አሁን ከየት እንደመጣ ገብቷቸዋል። ከዛን አሁን ይህም ወዴት ተቀይሯል? ወደ ቅድሙ ወደ ኳድራቲክ ተቀይሯል። ምንድነው አሁን የምናስበው ደግሞ ተባስቶ ኔጌቲቭ 24 የሚሰጠን ተደምሮ ደግሞ ኔጌቲቭ 5 የሚሰጠን ቁጥር ማለት ነው። ስለዚህ ይሄ ደግሞ 6 እና አይደለ እዛ አካባቢ ማለት አሁን እንዴት ነው የምናስበው? 8 እና 3 ምክንያቱም 8 እና 3 ተቀናንሰው 3 አሁን ፖዚቲቭ መሆን አለበት አይደል? እዛም 3 ፖዚቲቭ መሆን አለበት፣ 8 ደግሞ ኔጌቲቭ መሆን አለበት። ይሄ ማለት ዋይ ሲቀነስ 8 ዋይ ሲደመር 3 መልሶ ይሄንን ይሰጠናል። ዋይ ሲባዛ ዋይ ስኩዌር ይሆናል። ከዛ 8 ዋይ ሲቀነስ 3 ዋይ ደግሞ -5 ዋይ ይሆናል። ከዛ -8 ታይምስ 3 ደግሞ -24 ይሆናል ማለት ነው። በቃ ከዛ እችን ብቻ ወስደን ለምሳሌ ዋይ -8 =0 ካለን ዋይ ማለት ከ0 ወደዛ ስንሻገር 8ን ፖዚቲቭ 8 ይሆናል። ስለዚህ አንዴ ፖዚቲቭ 8 አንዴ ኔጌቲቭ 3 ይሆናል ማለት ነው መልሳችን። ኦኬ አራተኛውም በተመሳሳይ እዚህ ጋር 5x² + 14x + 9 =0 ይሄም ቀላል ነው። ይሄን ደግሞ ምንም ሌላ ነገር የለም። እችንና እችን ተደምሮ 14 የሚሰጠን ተባዝቶ ደግሞ 9 የሚሰጠን። እነዚህ ደግሞ ሁለቱም ቁጥሮች ኔጌቲቭ የሆኑ ናቸው አይደለ የምናስበው ማለት ነው እዚህ ጋር። ወይም ደግሞ ይህንን ዲስትሪቢዩት ማድረግ እንችላለን። አሁንም 14x የሚለውን ሁለት ቦታ ዲስትሪቢዩት ማድረግ እንችላለን። እንዴት እንደሰራ ይኸው እዚህ ጋር 5x² + 14x የሚባለውን 5x እና 9x አረገ። ከዛ በኋላ 5x × x + 1 + 9 × x በዚህ መልኩ እናንተ በሚመቻችሁ መልኩ መበተን ትችላላችሁ ማለት ነው። ይሄ ሁሉ ስለ ፋክተራይዜሽን ነበረ እስካሁን ድረስ በዚህ ቪዲዮ ይህንን ሁሉ ደቂቃ ያየ ነው ማለት ነው። ሌላኛው የኢኩዌሽን ሶልቭ የምናደርግበት መንገድ ደግሞ ሜተድ ኦፍ ኮምፕሊቲንግ ዘ ስኩዌር ነው። ይሄ ምንድን ነው? እንዴት ነው ኮምፕሊት የምናደርገው ስኩዌርን የሚለውን ፎርሙላውን በመጠቀም የሚሰራ ነው። እችን ደግሞ ቀጣይኛው ላይ እናያለን ማለት ነው። ይሄኛውን ቪዲዮ እዩትና ቀጣይ ደግሞ ኔክስት እናያለን ማለት ነው።